ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ፋኖን የተቀላቀሉት የመከላከያ አባላት እንዲሁም ኢትዮጵያን የከዱት ጀነራል የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የአገዛዙ ጦር ሰራዊት ነባርና አዳዲስ አባላት የፋኖ ኃይሎችን በስፋት እየተቀላቀሉ መሆኑ ተገልጿል። በዚህ ሳምንት በክልሉ በቀጠለው ውጊያ የፋኖ ኃይሎችን በስፋት የሚቀላቀሉ የአገዛዙ የመከላከያ ሰራዊትና አድማ ብተና አባላት ቁጥርም ከፍ ብሏል የተባለ ሲሆን ወታደራዊ አመራሮችን ጨምሮ በርካታ የሰራዊቱ አባላት በስፋት የተማረኩበት ውጊያም ዛሬም በአማራ ክልል ተካሂደዋል። በክልሉ የተለያዩ አካባቢዎች አገዛዙ ጦር አባላትና አዛዦች ከወታደራዊ ካምፑና ከውጊያ ቀጠናው እየጠፉ የፋኖ ኃይሎችን መቀላቀላቸውም ነው የተሰማው። የአማራ ፋኖ በጎጃም ዛሬ እንዳስታወቀው 4 የመከላከያ ሰራዊት አባላት ፋኖን ተቀላቅለዋል። እነዚህ ኢትዮጵያውያን የአማራ ሕዝብ ግፍና በደል አንገሽግሿቸው ትግሉን ተቀላቅለዋል ያለው የአማራ ፋኖ በጎጃም መግለጫም የአማራ ሕዝብ ጥያቄ በህይወት የመኖር የፍትህ የእኩልነትና የሰላም መሆኑን የተረዱ የመከላከያ አባላት በየቀኑ የፋኖ ትግልን እየተቀላቀሉ ነው ብለዋል። እነዚህ 4 የመከላከያ አባላትም በአማራ ህዝብ ላይ እየደረሰ ያለው መዋከብ፣ መጨፍጨፍ ቤታቸው ድረስ ሄደን የፋኖ ቤተሰብ ናቸው በማለት እንድናስራቸው እንድንገድላቸው ስንታዘዝ እውነትም የአማራ ህዝብ ጥያቄ ልክ ነው ብለን ወጥተናል ብለዋል ሲል ካወጣው መግለጫ ላይ ተመልክተናል። በጎጃም ቀጠና አዲስ ቀዳም አካባቢ የመከላከያ አባላት ከነትጥቃቸው ወደ ፋኖ ሲቀላቀሉ፣ በተመሳሳይ በጎንቻ አካባቢ የአድማ ብተና ፖሊስ አባላት ከነትጥቃቸው ፋኖን መቀላቀላቸውን የፋኖ መግለጫ ያመለክታል። በተመሳሳይ በሸዋ ይፋቴ ቀጠናም ከሸዋሮቢት ከተማ የአገዛዙ የጦር ካምፕ በመጥፋት የአድማ ብተና አዛዡ ከ4 አጃቢዎቹ ጋር የፋኖ ኃይሎችን መቀላቀሉን የመረጃ ምንጮቹ አረጋግጠዋል። የአድማ ብተና ፖሊስ አዛዡና አጃቢዎቹ ሚያዝያ 12 2017 ዓ.ም ከሸዋሮቢት ወጥተው ወደ የለን ቀጠና ነው ከፋኖ ኃይሎች ጋር መቀላቀላቸው የተሰማው። ይህን ተከትሎም በአገዛዙ ጦር ካምፕ ድንጋጤና ስጋት ተፈጥሮ ይገኛልም ተብሏል። በሌላ በኩል በትላንትናው ዕለት የአገዛዙ የመከላከያ ሰራዊት ሻለቃ አዛዥ ከደብረ ብርሃን ከተማ በመነሳት በከተማዋ ዙሪያ ቀይት አካባቢ ወደሚገኝ የጦር ካምፕ ሲንቀሳቀስ በፋኖ ኃይሎች መማረኩን ለማወቅ ተችሏል። ሻለቃ ጫኔ ለገሰ አሊ የተባለው የአገዛዙ ጦር የቀጠናው አዛዥን ለመያዝ የተቻለው የፋኖ ኃይሎች ከመነሻው ጀምረው ክትትል ሲያደርጉ ከቆየ በኋላ እንደሆነ ነው የፋኖ የመረጃ ምንጮች ያስታወቁት። ሻለቃ ጫኔ ለገሰ በቁጥጥር ስር የዋለው በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አባላት መሆኑንም አመራሮቹ ናቸው ያስታወቁት። በሸዋ ቀጠና ከዚህ ቀደም በፋኖ የተማረኩ 2 ያገዛዙ ኮሎኔሎች መኖራቸውን የገለጹት የፋኖ የመረጃ ምንጮች ትላንት የተማረከው ሻለቃ ጫኔ ለገሰ ከኮሎኔሎቹ ጋር ጥሩ አያያዝ ይደረግለታል ሲሉም ተናግረዋል። በተያያዘም በምርኮ ላይ የሚገኙት ኮሎኔሎች አገዛዙ እኛን ፊት ነስቶናል የሚል ቅሬታ በተደጋጋሚ ያሰማሉም ነው የተባለው። ይህ በእንዲህ እንዳለ በትላንትናው ዕለት በደቡብ ጎንደር ዞን እብናት ቀጠና የመከላከያ ደህንነት ኃላፊውና አጃቢዎቹ ከፋኖ ተመላሽ ናቸው በተባሉ የሚልሻ አባላት መገደላቸውን መዘገባችን ይታወሳል። ግድያውን ተከትሎ የመከላከያ አዛዡ የወረዳውን የብልጽግና አመራሮችና የፖሊስ ኃላፊዎች በህዝብ ፊት መደብደባቸውም አነጋጋሪ ሆነዋል። ለተልእኮ ከፋኖ ወደ መንግስት እንዲገቡ ተልከው የነበሩት በሚሊሻ የሚያገለግሉ መስለው ቀን ጠብቀው ተልኳቸውን ከፈጸሙ በኋላም ወደ ነበሩበት የፋኖ መዋቅር ተመልሰዋል የተባለ ሲሆን የወረዳው አመራሮችም በመከላከያ የተደበደቡት መረጃ ደብቃቸዋል በሚል ነው ሲሉ የአካባቢው የመረጃ ምንጮች ተናግረዋል። በሌላ ዜና ጄኔራል ክንፈ ዳኘው ኢትዮጵያዊነት ህመም ነው አሉ። በሜቴክ ዝርፊያ ተፈርዶባቸው በእስር ላይ የነበሩትና በቅርቡ ከእስር የተለቀቁት የህወሓቱ ሜጀር ጄኔራል ክንፈ ዳኘው ኢትዮጵያዊነት በሽታ ነው ሲሉ መናገራቸው ተሰማ። እንደ ጌታቸው አለሙ አስተያየት ከሆነ የህወሓት ከፍተኛ አመራሮች ብሔርተኛነትን የሚያቀነቅኑት ከመሃል አገር ስልጣን ሲገለሉ እንደሆነ ተናግሯል። በስልጣን ላይ በነበሩበት ጊዜ እንደነሱ ኢትዮጵያዊ አልነበረም ማለት ይቻላል። ምክንያቱም የመሃል ሀገር ፖለቲካን በተቆጣጠሩበት ጊዜ የመገንጠል ፍላጎት ቢኖራቸው ኖሮ በተለይ አቶ መለስ ዜናዊ በህይወት በነበሩበት ጊዜ ይችሉ እንደነበረ ገምታለሁ የሚሉት ጌታቸው አለሙ፣ ይሁንና ህወሓት በኢትዮጵያ ውስጥ መቆየቱን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጥቅም እንዳለው ስለሚያምን አንቀጽ 39ን በህገ መንግስት ውስጥ እንደ ማስፈራሪያ አስቀምጦ የሀገሪቱን ስልጣን ተቆጣጥሮ መቆየቱም አይዘነጋም።
ዛሬም ድረስ የትግራይ ህዝብ ነጻ አውጪ ግንባር ብሎ ራሱን የሚጠራው ህወሓት ያልተገዛውና በኢትዮጵያ ሀገረ መንግስት ምስረታ ላይ ትልቅ አስተዋጽኦ አለው የሚባለው የትግራይ ህዝብ እንደተገዛና እንደተጨቆነ አድርጎ ሲያቀነቅን መቆየቱ የሚታወስ ነው። ያልተገዛ ህዝብን ከማን ነጻ ልታወጣው ትችላለህ ብሎ የጠየቀው ይኑር አይኑር ግን አይታወቅም። ባለፉት 7 ዓመታት የህወሓት አመራሮች ከ4 ኪሎ ስልጣን ወንበር ወጥተው ወደ ትግራይ ከሄዱ በኋላ ራስን በራስ ማስተዳደር እንዲሁም ኢትዮጵያ ጠላታችን ናት የሚሉ አረፍተ ነገሮችን ሲደጋግሙ ይደመጣል። ምናልባት ይህ የጸረ ኢትዮጵያ ንግግራቸው ለምስረታ ሀገረ ትግራይ ታስቦ የተነገረ ይሁን አሊያም የሚጠሏትን ሀገር እያስተዳደሩ ቆይተው ይሁን ተጨማሪ ጥናት የሚጠይቅ ይሆናልም ተብሏል። ሜጀር ጄኔራል ክንፈ ዳኘው ኖቬምበር 13 2018 እንደ አውሮፓውያን አቆጣጠር በፌዴራል መንግስት በቁጥጥር ስር ከዋሉ በኋላ በሜቴክ ስርቆት ተፈርዶባቸው እንደነበርና ባለፈው ዓመት በይቅርታ መለቀቃቸውም ይታወሳል። በመጨረሻ ቱርክ ወደ ሞቃዲሾ የላከቻቸው 500 ወታደሮች ጉዳይ። ወደ ሞቃዲሾ እየገሰገሰ የነበረውን የአልሸባብ እንቅስቃሴን ለመክታት የቱርክ መከላከያ ሰራዊትን የያዙ 2 የጦር አውሮፕላኖች ሶማሊያ ሞቃዲሾ አርፈዋል። በዚህም በመጀመሪያ 500 የቱርክ ኮማንዶ ከስፍራው ደርሰዋል። ባለፉት ቀናት ውስጥ አልሸባብ በሶማሊያ ጦር ላይ ከፍተኛ የማጥቃት ዘመቻ መጀመሩን ተከትሎም የሶማሊያ ጦር የመፈራረስ አደጋ ውስጥ መግባቱን የተመለከተችው ቱርክ በ2 አንቶኖቭ አውሮፕላን 500 ሰራዊት ከበቂ መሳሪያ ጋር ወደ ሞቃዲሾ ልካለች። ይህ በእንዲህ እንዳለ ለሶማሊያ የሰላም አስከባሪ ኃይል ወታደሮችን ያዋጡ ሀገራት የጦር አዛዦቻቸው በካምፓላ ስብሰባ ላይ ተቀምጠዋል ተብለዋል። ነገር ግን በሶማሊያ እስካሁንም የአየር ድብደባው እንደቀጠለ ይገኛል። አልሸባብ ከቅርብ ጊዜ ወዲህ እያደረገ ያለው መስፋፋት ለሞቃዲሾ አስተዳደር አስቸጋሪ ሁኔታን ፈጥሯል የተባለ ሲሆን የኢትዮጵያና የአሜሪካ አየር ኃይሎች የተሳተፉበት የአየር ጥቃትና የድሮን ድብደባም የቡድኑን እንቅስቃሴ በመግታት ረገድ ዝቅተኛ ሚናን የያዘውም ተብሏል። ታዲያ እነዚህ ሞቃዲሾ የገቡት የቱርክ ወታደሮች በአደን አዳ ኤርፖርት ከደረሱ በኋላ ወደ ቱርክ ወታደራዊ ካምፕም ተወስደዋል። ቱርክ በሶማሊያ የባህር ዳርቻ የተፈጥሮ ጋዝ ለመቆፈርና የሶማሊያን የባህር ዳርቻም ለመጠበቅ መርከቦቿን ቀደም ሲል በህንድ ውቅያኖስ ዳርቻ ማሰማራቷ ይታወቃል። በዚችው በሶማሊያ በተለይ የአየር ኃይሏን በመጠቀም የሞቃዲሾ አስተዳደርን እየደገፈች ያለችው ሌላኛው አገር ደግሞ አሜሪካ መሆኗም አይዘነጋም። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።